የኢትዮጵያ ድሮን በሱዳን ተመታ። ጀዋር የዘረፋው ሚስጥር አጋለጠ። ኢራን ባህረ ሰላጤውን ዘጋች። ሰበር ዜና። የኢትዮ ሱዳን ድንበር በከፍተኛ ውጥረት ተናጋ። ሱዳን ከኢትዮጵያ ድንበር ተነስቷል የምትለውን አደገኛ የጦር ድሮን ሰማይ ላይ ከከሰከሰች በኋላ በሁለቱ አገሮች መካከል ያለው ውጥረት አሁን ወደ ከፍተኛ የጦርነት ማዕበል ተቀይሯል። የሱዳን መከላከያ ሚኒስቴር ያወጣው ይህ አስደንጋጭ መግለጫ ምንን ያመለክታል? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል ጀነራል ባጫ ደበሌ ከኬንያ አምባሳደርነታቸው ሲሰናበቱ በጀዋር መሐመድ የተነዛው ከባድ የሙስናና የቅጥር ቅሌት መገናኛ ብዙሃንን አነጋገረ። ለክትትል ተብሎ የተለቀቀው በጀት የደረሰ ገንዘቡ ተበልቶ ቀረ ወይስ ተመለሰ የሚለው የጀዋር መራራ ጥያቄ በናይሮቢና በአዲስ አበባ መካከል ምንን አጋለጠ? ሙሉ መረጃውን ይዘነዋል። ከውጭ ዜና የዓለም የነዳጅ ቧንቧ ሊዘጋ ነው። አሜሪካ በኢራን ላይ ታይቶ የማያውቅ ታሪካዊ የኢኮኖሚ ሱናሚ ልትለቅ ሰዓታት ሲቀሩት ቴህራን በበኩሏ አንድም የነዳጅ ጠብታ ከባህረ ሰላጤው አይወጣም በማለት መሬቱን የሚያንቀጠቅጥ የጦርነት ማስጠንቀቂያ አስተላልፋለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። የሱዳን መከላከያ ሚኒስቴር ከኢትዮጵያ ድንበር የተነሳ የጦር ድሮን መቶ መጣሉን በይፋ አወጀ። የኢትዮጵያና የሱዳን ድንበር ሁኔታዎች ከጊዜ ወደ ጊዜ አሳሳቢ ውጥረት ውስጥ መግባታቸውን የሚያሳይ አስደንጋጭ መረጃ ተሰምቷል። የሱዳን መከላከያ ሚኒስቴር ባወጣው ድንገተኛና አጣዳፊ መግለጫ በሀገሪቱ ደቡብ ምስራቅ ክፍል በሚገኘው ከፍተኛ የጦርነት ብጥብጥ አስተናጋጅ በሆነው የብኑ ናይል ግዛት ሰማይ ስር ጠላት ብሎ የፈረጀውን አንድ የከፍተኛ ቴክኖሎጂ የጦር ድሮን በቁጥጥር ስር ውሎ በኃይል መምታቱን በይፋ አስታወቀ። ይህ በሰሜን አፍሪካ ጂኦፖለቲካዊ ውጥረት ላይ ትልቅ መነጋገሪያ የፈጠረው ክስተት በተለይ ድሮኑ ከአጎራባቿ ኢትዮጵያ ግዛት ውስጥ ተነስቶ በኩምሩክና ዲንዲሮ አቅራቢያ የሱዳንን አየር ክልል ጥሶ እየበረረ እንደነበር የሱዳን ወታደራዊ መረጃዎች አመላክቷል። በአካባቢው ላይ የተሰማው ይህ ያልተጠበቀ የአየር ሁለት ጥቃት ሁለቱን ሀገሮች የሚያዋስኑ ድንበሮች ይበልጥ ወደ ተቀጣጠለ የጸጥታ ቀውስ ውስጥ እየከተታቸው ይገኛል። በጉዳዩ ዙሪያ ከኢትዮጵያ በኩል እስካሁን ድረስ በይፋ የተሰጠ ምንም አይነት ምላሽ ሆነ ማስተባበያ አልተገኘም። ይሁን እንጂ የሱዳን ጦር ባለፉት ጥቂት ቀናት ውስጥ በተለይም በሰሜን ኮርዶፋንና በብኑ ናይል ግዛቶች እየጨመረ የመጣውን አደገኛ የአየር ላይ ጥቃቶች ለመከላከል ከፍተኛ ጸረ ድሮን ዝግጅት ላይ መሆኑን ይህ ክስተት በግልጽ አሳይቷል። የሱዳን ባለስልጣናትና የተለያዩ የሰብአዊ መብት ተሟጋች ድርጅቶች በሀገሪቱ እየተካሄደ ያለው የእርስ በርስ ጦርነት ቅርጽ እየቀየረ መምጣቱንና በዘመናዊ የጦር መሳሪያዎች እየታገዘ ውድመት እየደረሰ መሆኑን በየጊዜው እየወቀሱ ይገኛሉ። በሌላ በኩል በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ባለፉት 3 ዓመታት ተጠናክሮ የቀጠለው አስከፊ የእርስ በርስ ጦርነት ሀገሪቱን መውጫ ቀዳዳ በማሳጣት ላይ ይገኛል። የተባበሩት መንግስታት ድርጅት ይፋዊ ግምቶች እንደሚያሳዩት የመሬትን ያናወጠ አጥፊ ጦርነት እስካሁን የ10 ሺዎችን ህይወት እየቀጠፈ ሲሆን ከ13 ሚሊዮን በላይ የሚገመቱ ንጹሃን ዜጎች ከቀያቸውና ከቤታቸው በማፈናቀል የዘመናችንን መጥፎ ሰብአዊ ቀውስ ፈጥሯል። የድንበር አካባቢዎች ውጥረት ከሰዓት ሰዓት እየተባባሰ በመምጣቱና የድሮን ቴክኖሎጂዎች በስፋት በጦርነቱ ውስጥ ጥቅም ላይ መዋላቸው የምስራቅ አፍሪካን ስሱ ጸጥታ ይበልጥ አደጋ ላይ ጥሎታል። የሱዳን መንግስት ድንበር ተጥሷል የሚለው ክስና በቀጣይ ሊከሰቱ የሚችሉ ወታደራዊ እርምጃዎች ስሱ የሆነውን ክልል ወደ ላቀ የጂኦፖለቲካዊ ውጥረት ሊመሩት እንደሚችሉ ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን ይጋበዝን። አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ጀዋር መሐመድ በጀነራል ባጫ ደበሌ ላይ የጣለው ከባድ የሙስና ቦምብና አነጋጋሪው ሚስጥር። በኢትዮጵያ ፖለቲካ ውስጥ ሁልጊዜም ከፍተኛ መነቃቃትንና ውዝግብን የሚፈጥረው ፖለቲካዊ ተንታኝና አክቲቪስት ጀዋር መሐመድ በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩትን ጀነራል ባጫ ደበሌን አስመልክቶ በኤክስ ገጹ ላይ ያሰፈረው ጽሑፍ አሁን ላይ መገናኛ ብዙሃንንና የፖለቲካ ተንታኞችን ሀሳብ የሰበሰበ አጀንዳ ሆኗል። ጀነራል ባጫ የሥራ ዘመናቸውን አጠናቀው ከኬንያ መሸኘታቸውን ተከትሎ የወጣው ይህ መረጃ በዲፕሎማሲው ማህበረሰብ ውስጥ እጅግ አነጋጋሪ የሆኑ ሚስጥራዊ ጉዳዮችን ወደ ባለቤትነት ያመጣ ሲሆን በርካታ ዜጎችም በጉዳዩ ላይ የተለያዩ አስተያየቶችን እየሰጡበት ይገኛሉ። በአፋን ኦሮሞ ቋንቋ ባሰፈረውና ብዙዎችን ባስገረመው በዚህ መልእክቱ ጀዋር መሐመድ ጀነራሉ በስራ ላይ በነበሩበት ወቅት እሱን ለመከታተል ለመሰለል ወይም ጫናን መፍጠር በማሰብ የተወሰነ የገንዘብ ማሳዣ ወይም የቅድሚያ ክፍያ ተሰጥቶ እንደነበር በሽሙጥና በፌዝ ጠይቋል። ጀዋር እኔን እንዲከታተል በሚል የሰጡት የቅድሚያ ክፍያ ወይም ማሳዣ ገንዘብ ዝም ብሎ ተበልቶ ቀረ ወይስ ተመላሽ አገኙ ሲል የጠየቀው ጥያቄ በወቅቱ በነበረው የስለላና የክትትል እንቅስቃሴ ዙሪያ ጥልቅ ጥርጣሬዎችን የሚጭርና የሁለቱን አካላት የቆየ ፖለቲካዊ ጸብ በድጋሚ የሚያስታውስ ሆኖ ታይቷል።
ጉዳዩን ይበልጥ አሳሳቢና ከባድ የሚያደርገው ጀዋር ያነሳው የሙስናና የገንዘብ ምዝበራ ውንጀላ ሲሆን የኬንያ የጸጥታ አካላትና ባለስልጣናት ቀደም ሲል በዚህ ጉዳይ ላይ ከፍተኛ ቅሬታ ሲያነሱ እንደነበር አስታውሷል። አክቲቪስቱ አያይዞ ለቅድሚያ ክፍያ ተብሎ ለአዲስ አበባ ሪፖርት ከተደረገውና ከተለቀቀው ገንዘብ ውስጥ ለኛ የደረሰን ግማሹ ብቻ ነው ሲሉ የኬንያ ባለስልጣናት ይናገሩ ነበር በማለት የገንዘቡ እጣ ፈንታ ጥያቄ ውስጥ መውደቁን አጋልጧል። ይህ አባባል በኤምባሲው የውስጥ አሰራርና በበጀት አጠቃቀም ላይ ከፍተኛ የሆነ ህገወጥነትና የዘረፋ ተግባር ተፈጽሞ ሊሆን እንደሚችል ጠቋሚ ሆኗል። በአዲስ አበባና በናይሮቢ መካከል ያለው የዲፕሎማሲ ግንኙነትና የደህንነት መዋቅር ጥያቄ ውስጥ የሚጥለው የአነጋጋሪ ትዊት ቀሪውን ግማሽ ገንዘብ አስመልክቶ ቀሪውን ገንዘብ እዚያው ኤምባሲ ውስጥ አጥፍተውት ወይም ኪሳቸው አስገብተውት ሊሆን ይችላል የሚል ከባድ የሙስና ክስ አባሪ አድርጎታል። የጀነራል ባጫ ደበሌ የስራ ዘመን መጠናቀቁን ተከትሎ የወጣው ይህ ውንጀላ በወቅቱ በኬንያ ቆይታቸው በኢትዮጵያ ፖለቲከኞችና ተቃዋሚዎች ላይ ይደረግ የነበረውን ህገወጥ ክትትል ብቻ ሳይሆን ለዚህ ስራ ይወጣ የነበረው የመንግስት በጀት እንዴት አግባብ ባልሆነ መንገድ እንደሚባክን ፍንጭ የሚሰጥ ነው። ይህ አዲስ ቅሌትና የጀዋር መሐመድ ከባድ ክስ መንግስታዊ አካላትና የሚመለከታቸው የውጭ ጉዳይ ሚኒስቴር ባለስልጣናት ምላሽ እንዲሰጡበት ግፊት የፈጠረ ሲሆን በቀጣይ ቀናት ውስጥ በጀነራል ባጫና በኤምባሲው አሰራር ዙሪያ ተጨማሪ መረጃዎች ሊወጡ እንደሚችሉ ተጠብቋል። በወቅቱ በኬንያ ይደረግ የነበረው ፖለቲካዊና ጸጥታ ነክ እንቅስቃሴ ምን ይመስል እንደነበርና የተለቀቀው በጀት ትክክለኛ መዳረሻ የት እንደደረሰ የሚመረምር ገለልተኛ አካል እንዲቋቋም ጥያቄዎች እየተነሱ ይገኛሉ። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የማዕቀብ ሱናሚና የባህረ ሰላጤ ውጥረት። አሜሪካ በቴህራን ላይ ታሪካዊ የኢኮኖሚ ጥቃት ልትሰነዝር ስትዘጋጅ ኢራን የነዳጅ ግብይቱን እንደምትዘጋ አስጠነቀቀች። አሜሪካ በቴህራን ላይ እስካሁን ታይቶ የማይታወቅና ታሪካዊ እጅግ ከባድ የሆነ የኢኮኖሚ ማዕቀብ ልትጥል ሰዓታት ሲቀሩት የቴህራን መስሪያ ቤቶችና የባህረ ሰላጤው ቀጠና በከፍተኛ የጦርነትና የበቀል ድምጾች እየተናጡ ይገኛሉ። የአሜሪካ ግምጃ ቤት ኃላፊ ስኮት ይህንን እርምጃ ከፍተኛው የፋይናንስ ጥቃትና የኢኮኖሚ አውሎ ንፋስ ሲሉ የገለጹ ሲሆን ማዕቀቡን የሚደግፉ ሀገራት ሁሉ በኢራን ላይ እንደተከፈተ ጦርነት እንደሚቆጠሩ የኢራን የደህንነት ኃላፊዎች በጥብቅ አስጠንቅቀዋል። የዋሽንግተን አስተዳደር የኢራንን የንግድ አጋሮችና የፋይናንስ አውታሮች ሙሉ በሙሉ ለመበጣጠስ ያቀደው የኃይለኛ ዘመቻ ከእስላማዊው አብዮት ወዲህ ታይቶ የማይታወቅ የኢኮኖሚ ጫና እንደሚያሳድር ተገልጿል። ዋሽንግተን ይህንን እርምጃ የሁለትዮሽ ድብደባ ወይም ዋን ቱ ፓንች ስትለው፣ የኢራን መንግስት በበኩሉ አሜሪካ የምጣኔ ሀብት ጦርነቱን ከቀጠለች በሆርሙዝና በፋርስ ባህረ ሰላጤ ማለፍ የሚገባውን ማንኛውም የነዳጅ ጠብታ ወደ ውጭ እንዳይላክ ሙሉ በሙሉ እንደሚያስተጓጉል በአጽንኦት ዝግቷል። በሁለቱ ሀገራት መካከል ለወራት የዘለቀው ውጥረት ዳግም ወደ ከፍተኛ ፍጥጫ እያመራ ሲሆን የቻይና መንግስት በበኩሉ ማዕቀቦችና ጫናዎች ችግሩን ፈጽሞ ሊፈቱት እንደማይችሉም በመጥቀስ በዲፕሎማሲያዊ አካሄድ እንዲከተሉ ጥሪ አቅርቧል። በሁለቱ ሀገራት መካከል ለወራት የዘለቀው ውጥረት ዳግም ወደ ከፍተኛ ፍጥጫ እያመራ ሲሆን የቻይና መንግስት በበኩሉ ማዕቀቦችና ጫናዎች ችግሩን ፈጽሞ ሊፈቱት እንደማይችሉ በመጥቀስ ዲፕሎማሲያዊ አካሄድ እንዲከተሉ ጥሪ አቅርቧል። የአሜሪካ የገንዘብ ሚኒስቴር ዛሬ ረፋዱ ላይ የሚያወጣው ይፋዊ መግለጫ የዓለምን የነዳጅ ገበያና የጂኦፖለቲካዊ መልክዓ ምድር ፍጹም ሊለውጠው እንደሚችል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።